ስለትዳርማ ከሆነ አንድ ነገር ኪያናቱ በጣም ነው ማፈቅርሽ፣ በጣም ነው ወድሽ። በጣም ነው ወዳት እስኪ ምን እንደምታደርጊ እናያለን። በጣም ነው ወዳት። አዎ በጣም ነው ማፈቅራት። እንደው ማሳቢ እንግዲህ አንድ ነገር ነግሬሻለሁ። ሸሪዓው ራሱ ፈቅድልኛል አይደል? ሁለተኛ ሚስት አድርጌ እዚህ ትጃለሁ። ከቢያኔ የመጨረሻ ፕሮግራም እንደዛ በራቁቷ ዘክፍላሽ ታደርጋለህ። ምን ታደርጋለህ? ምን አደረገ? ነገርኩሽ እኮ እኔ ገብረ ዘይት የሄድኩ ጊዜ እዚህ ቤት ምንም ካልተፈጠረ እኔም ገብረ ዘይት ሄጄ ምንም ነገር አልተፈጠረም ነበር። በቃ እኔ እንደዛ ካንም ይሄ ጥለኸኛ ልክ ምክንያቱም ከኪያ ጋር ቀጠሮአለህ አይደለም? እሺ እንደገና ደግሞ ያለው ነገር እንዳለ አየሁ። ተቃቅፈ ፎቶ ስትነሳ የሰርግ ቪዲዮ የምናምን እሱንም አየሁት። እኔ ደግሞ ባይኔ ማን እንደሆነች ጠቅቀሽ አታውቂም ነበር? ሌላ ነገር ለጥፎብኝ አስበህ አዲስ ታፔላ ልታደርጋለህ? እኔም እንደዛ ልትመስል የምችላለህ አንቺ እየሰማኸኝ ነው። አሁንም ቢሆን ሊዳኘኝ የሚችለው ሰው ጋር እዛ ክፍል ውስጥ የተፈጠረውን ነገር ያየሽውንና እኔ የነገርኩሽን ነገር ነው ልታምኚ የሚገባው እንጂ አንቺ ገና ለገና ይሆናል። እሺ ምንድነው በቀደም ያየሁት? እሺ ምንድነው ያየሁት? ምንም የተለየ ነገር አይደለም ያየሽው። ከይመለከት ቀን ጀምሮ ምን ታረጋለሽ? የወለደ እኔ ከመጣሁበት ሰዓት ጀምሮ እስካሁን ድረስ እየተንገበገብኩ ለምን አስፈላጊ አልነበረም? ምንድነው አስፈላጊ አልነበረም? ምኑ ስሄድ ነግሬሽ ነው። እንግዲህ ቤተሰቦቻችን ትንሽ ጭንቅንቅ ብያለሁ። ከዛ እንደመጣሁ ማለት ከኪዩ ጋር ከተለያየ በኋላ ቀጥታ ወደዚህ መምጣት ከብዶኝ ነበር። ያው ከሩዚ ጋር የምንገናኝበት ነገር ትንሽ እዛ የተለያየንበት ሁኔታ ጥሩ ስላልነበረ ትንሽ ምቾት መስሎኝ ነበር እና ቀጥታ ወደ ማዘር ቤት ሄጄ ነበረ። ትንሽ እዛ ራሴን ለማረጋጋት ሞክሬ ነው ወደዚህ የመጣሁት። ስለተወዘጋገብኩ ያው እናንተንም ሰላም ለማለት ትንሽ ተናቻኩም እና እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? አለሁላችሁ። ያው ከኪያ ጋር ደስ የሚል ጊዜ አሳልፈን ነበረ። በመሀል ያው ሮዚ መታ ትንሽ ደስ የማይል ነገር ምናምን ነገር ተፈጥሮ ነገሮች ተመሻሹ እንጂ አሪፍ ጊዜ ነበረ ምናምን። ስለሆነ ነገር ሁሉ በዚሁ አጋጣሚ ከሁላችሁም ጋር ኪዩ ላመሰግናት እፈልጋለሁ። እዛም ስትተባበሩ የነበራችሁ ሰዎች በእያንዳንዱ ነገር ላይ ሳላመሰግናችሁ ድንገት ነገሮች ተፈጣጥረው ደስ በማይል ሁኔታ ነው በቃ ብድግ ብዬ የመጣሁ እንጂ አካባቢውን በማስጎብኘት ላይ ደብረ ዘይትን ስታሳዩ የነበራችሁ እዚያው የደብረ ዘይት ልጆች ስታዩ በጣም ነበረ በደስታ ስትቀበሉ ትሪት ስታደርጉ እና አንዳንድ ላይ ቪዲዮ የማይመቹ ቦታዎች ላይ ቤተሰቦቻችሁ ጋር እያገናኛችሁ ደስ የሚል ጊዜ ምናምን ነገር ከእናንተ ጋር ማሳልፈናል። ያው የነበርኩበት ሁኔታ እናንተንም ሰላም ብዬ ለመመለስ ስላልቻልኩ በጣም ይቅርታ። በዚሁ አጋጣሚ በዚህ ቪዲዮ ከደረሳችሁ እንግዲህ እናመሰግናለን ልላችሁ እወዳለሁ። አሁን ያለሁት ግቢ ውስጥ ነው። ያው ሮዚ ውስጥ ትኖራለች ብዬ አስባለሁ። ትኖር አላወቅም። ያው አልደወልኩላትም። ቀጥ ብዬ ከማዘር ቤት ወደዚህ ነው የመጣሁትና የሰላም ይሁንላችሁ ወይም ደግሞ ደስ የሚል ነገር ቢፈጠር ደስ ይለኛል። ብትረዳኝ ነው በቃ እስኪ ውስጥ እንገናኝ የሚለውን ነገር አበል እንዴት ነሽ? እንደዚህ እንደምታየኝ ምን ፈልገህ መጣህ? ሮዚ አስረድቼሽ ነበር። ምንድነው የምታስረዳኝ? እሺ ቆይ ምንድነው ነው እያልሽ ነበር? እንዳትመጣ እንዳትደርስብኝ አላልኩም? ከቤቴ ነው የመጣሁት እኮ። ከቤቴ ታዲያ ስለምን ቤት ነው የምታወራው? ይኸውልሽ ሮዚ ስለምን ቤት ነው የምታወራው? እሺ ጉዳዩን ላስረዳሽ። የተፈጠረው ነገር ድጋሚ መስማት ከፈለግሽ ጉዳዩን ላስረዳሽ። የተፈጠረው ነገር ያየሽው ነገር እንዳሰብሽው አይደለም። ያየሽው ነገር አንድ ቤት ውስጥ አንድ አልጋ ላይ አይተሽ ሊሆን ይችላል፣ ግን ያየሽው ነገር እንዳየሽው አይነት አይደለም፣ እንዳሰብሽው አይደለም። አንተ ደግሞ እንደዚያ ጓደኛ እንደዚህ ነው እንደዛ ነው። እኔ አይኔን ማንሳለኝ ምን ስታደርግ እንደነበር በደንብ አድርጌ አይቻለሁ። እንዳትመጣብኝ ደግሞ ምን ሳደርግ ነበር? እሺ ምንድን ነው የተለየ ነገር ያደረጉት? ክፍሏ ውስጥ ተቀምጬ የነበረው ታውቂያለሽ። በዚህ 3 ቀን ውስጥ ብሄድንባቸው 4 3 ቀኖች ውስጥ አንዱን ቀን ማለት ነው ወደ እሷ ክላስ እንዳልሄድኩ ልነግርሽ ትፈልጋለህ? ነገርኩህ እኮ እኔ መጀመሪያ ተናግሬያለሁ። እኔ አይኔን ማነሳው ነኝ እኮ። ምንድን ነው ያየሽው ነገር? የተለየ ነገር ምንድን ነው ያየሽው? አንሶላ ውስጥ ገብተን ተቃቅፈሽ የማይሆን ነገር እያደረግን አገኘሽን? የኔ ወንድም
ክብሬን የምጠብቅ ሰው ነኝ። ክብሯን የምታውቅ ሰው ናት። ስለዚህ የማየው ነገር ጠብቅና ክብርህን በደንብ ስለምታውቅ እሺ ምን ታዲያ ባለትዳር የሆንክ ሰውዬ አዲሱ ጋብቻህን ለእኔ እንኳን እንደዛ ጊዜ አልሰጠኸኝም። ከኔ ጋር እንኳን ያንን ያህል ነገር አላሳለፍክም። ለምን እንደሆነ ከካሜራ ጀርባ ስታደርግ የነበረው ነው አየሁት። ምን ስታደርግ ካሜራ በርቶ ነበር አይደል? እዛ ነው የገባሽው? አዎ እሷ ክፍል ስሄድ ከክፍሌ ጀምሮ ያለው ነገር ካሜራ ይዤ ወደ ኪያ ጋር እየሄድኩ ነው። ኪያ ጋር ወደ ከተማ ነው። እኔ እናንተ በደንብ እንተዋወቃለን። እኔ እናንተ ልትሸውደኝ እንዳታስብ እንዳትሞክረው። ደግሞ እንዳትመጣ አንቺ ብቻ አለሽ ማለት በጠቅላላ ጠንቅቆ ያገኛል። ማንም የሚያውቀው በክብሬ እንደማልደራደርና ማድረግ የሌለብኝና ማድረግ ያለብኝን ነገር ጠንቅቄ ማብሰው በጣም ጠንቅቀ ስለምታውቅ እሺ ምን ከኪያ ጋር የመጨረሻ ፕሮግራምህን እንደዛ በራቁቷ እዛ ክፍሏ ውስጥ ምን ታደርጋለህ? ምን ታደርጋለህ? ምን አደረገ? ሺህ ጊዜ በራቁቷ ሆነች ምን ሆነች? ማድረግ ያለባትንና የሌለባትን ነገር ጠንቅቃ የምታውቅ ልጅ ናት ማለት ነው። ኪያ ስለምታውቅ ነው አናን ሂድ ያለች ስለምታውቅ ነው። እሷ ለአንቺ አስባ ለእኔና ለአንቺ ትዳር አስባ ነገ ከነገ ወዲያ ያልጨረስነው ነገር አለ። በዛ ያልጨረስነው ነገር ተበላሽቶ እንዳታይ ስለምታስብ ብቻ በቀን አንዴና ለመጨረሻ ጊዜ ብላ ነው ይሄን ነገር ያደረገች። በጣም ጥሩ፣ እጅግ በጣም ጥሩ። አሁን ምን አመጣህ እዚህ? ምን ልትሆን መጣ? ቤቴ ላይ ነው የመጣው። እናንተ የዛኔ ተነጋገረን እንዳትመጣብኝ እንዳትደርስብኝ አትምጣብኝ። እና ምን እያልሽኝ ነው ታዲያ? ምን እያልኩ ነው? ይልቃልኝ አትምጣ። ከማየት ነው አልፈልግም። ይሄን እዛ ኪያ ጋር እሺ፣ አንድ ያልገባሽና አታስረዳኝ። ምንም ልታስረዳኝ የምፈልገው ነገር የለም። እሺ፣ እኔም እያስረዳሁሻለሁ፣ ግን ነገሩ እኮ ምንም ነገር እኔ ካንተ አንቺ በምታስቢው ልክ የወረድኩ ሰው የወረደ ማንነት ያለኝ ክብሬን ማልጠብ እንደዛ ማለት ያለብኝ ረቀኸኝ ስትሄድ አስፈቅደኸኝ አይሆንም ብዬ ረቀኸኝ እንደማያደርገው አልሄድኩም። እኔ እንደዛ ካንም ጥዬኸኝ ጥለኸኝ አልሄድክም። ምክንያቱም ከኪያ ጋር ቀጠሮ አለህ አይደለም። እሺ፣ እንደገና ደግሞ ያለውን ነገር እንዳለ አየሁ። ተቃቅፈህ ፎቶ ስትነሳ የሰርግ ቪዲዮ የምናምን እሱንም አየሁት። እኔ ደግሞ ባይኔ ማየት ያለብኝ እንደሆነች ጠንቅቀሽ አታውቂም ነበር? አላውቅም። እንደዚህ አይነት ነገር ምንም ነገር አትንገረኝ ስለሷ። ከ6 እና ከ7 ዓመት 30 40 ዓመት በፍቅር ውስጥ የነበረን ሰው ናት። ከእሷ ጋር ያለው ነገር እኔስ ምንድን ነኝ? ባላለቀ ማንነት ውስጥ የነበረ ነገር ወይም ደግሞ የለያየን ቢግ ዲል ኖሮ እኔና እሷ አዳምጪኝ። እሱን ሰማኛሽ አስረዳኝ። ይኸውልሽ ሮዛ ተጠየቅሽኝ ታዲያ ለምንድን ነው የምትጠብቂኝ? ለምን ነው ቤቴን ብዬ ነው የመጣሁት። አዎ ብዬ ነው የመጣሁት። ስትፈልግ ይሄ ሜዳ አይደለም። እሺ ይሄ ሜዳ አይደለም። እየሰማኸኝ ነው? ይሄ ሜዳ አይደለም። እንደፈለክ የምትሆነው ምንም አይነት ታሪክ የለም። ምንድነው? እሺ ምንድነው የተፈጠረው? እኔ ትዳሬን ክጃለሁ። ከሩዛ ጋር አለመሆን ወስኜ ነው አንቺ ጋር የመጣሁት አልኳት እንዴ። እሷስ ትዳርህና ክደህ ነው ያለችው። ባለትዳር አንተ እኮ አንድ ባለትዳር ወንድ ከሱ የማይጠበቀው ነገር ምን ያላቅም። እሺ ከኔ የማይጠበቀው ሰው ምን አደረኩኝ? እስኪ ምንድነው የተፈጠረው? እሺ የተለየውን ነገር በጣም ምን ያደርግ? አዎ እሺ ምንድነው በቀደም ያየሁት? እሺ ምንድነው ያየሁት? ተሳይት ድራማቲክ የመጣው ምንም የተለየ ነገር አይደለም ያየሽው። ከይመለከት ቀን ጀምሮ ምን ታረጋለህ? እያንዳንዱ ነገር እሺ ካሜራ ቪዲዮ እያየን ነበር አይደለ? አዎ የዛ ቀን እዛ ክፍል ውስጥ አንተ ምን ታረጋለህ? አሁን ባለማ ጉዳይ ሊቀጥል ነበረ። እኔ አንተ ዛልሽ ነው እንዴ በየሄድክበት ማመጣና ወስደ ሩዛ እንደዚህ ወራዳ አድርገሽ ዝቀልሽ ነው? አዎ ወረድክ ካይ ለምን አገባሽ? እንደዚህ እንደዚህ አይነት ማንነት የለህም ብዬ ስላሰብኩ ሳይሽ እንደዚህ አይነት ማንነት የለውም ብለሽ ካሰብሽ ሆነ አሳየኸኝ። ሩዛ ነገርኩሽ። እየሰማኸኝ ነው? አሁን አንተን ገብግበኛለህ። ያለብኝ ነገር ይበቃል። አንቺን ለመጠበቅ ስትል ነበር ትዳራችንን ለመጠበቅ ስትል ነበር ያለችው። የእሷን ስም መስማት ሁሉ አልፈልግም፣ መስማት አልፈልግም። እኔ ሁሉ ስራ ላይ ነው ያለሁት። ስራዬን ሩዛ ይኸውልሽ በህይወቴ ያለች እኔ ከመጣሁበት ሰዓት ጀምሮ እስካሁን ድረስ እየተንገበገብኩኝ ለምን አስፈላጊ አልነበረም? ምንድነው አስፈላጊ አልነበረም? ስሄድ ነግሬሽ ነው የሄድኩት። እያንዳንዱ ሙመንታችን ደግሞ በካሜራ እያየሽ ነው። እኔን አስፈቅደኝ እኔ ሂድ። አዎ አስፈቀድኩሽ። ሳስፈቅድሽ መንገድ ብዬሽኛው በዝምታ ዝም ብለሽኛል። የመጀመሪያ ቀማታ ምንም የተናገርሽ ነገር የለም። ከዛ በኋላ ሄጄ ከነገርኳት በኋላ እሺ ብላለች። እሷ ማነች እንጂ ምንድነው ትያው? አዎ ምንድነው ማንነት እንኳን አንቺ አገር ዓለም አያውቅም በዙሪያዋ
አባት የለም እናት የለም በዙሪያዎቿ ማንም ሰው የለም። አጎቶቿ ያሉበት ሁኔታ ሲቹዌሽኑን ታውቂያለሽ። በእንደዚህ አይነት ሁኔታ እንደዚህ አይነት አክቲቪቲ ሄዳለሁ ብዬ አይደለም። ምን አደረኩኝ? በክሽ ምን አደረኩኝ? እሺ የተለየ ነገር ምን ተፈጠረ? ነገርኩሽ። ምን ማለት ነው? ኪያ በዚህ ሰዓት በዙሪያው ማንም ሰው የለም። ስለዚህ አብሬያት ለሆነ የተወሰነ ጊዜ የሆነ ነገር ፈለገች አኑ የሆነ ነገር ፕራንክ ነው ትላለች። ከኔ አይደለም ከአንቺ መጥቶ ቢሆን አንቺ አታደርጊላትም? ማድረግ ያለብኝን አደርግልኝ እኮ እሷ ምን አንቺ ታደርጊልኛለች። ስለዚህ ምንድነው የተፈጠረው? ምንድነው የተለየ ነገር? ሲጀምር አልጠየኩሽም ነበር? አንቺ አብረሽ ነው የምትችያለሽ ወይ ያልጠየኩሽም ነበር? ጠይቀኸኛል። ሰው ታዳራሽ ነው አብረሽ ነው ታገበገበ በቃ እኮ ይሄ ሰላምታን ከሰላምታ ከሷ ጋር ያለኝ ነገር እኮ ዛጋው እኮ ከኔ ጋር ቆንጆ ነበር። ከሷ ጋር ነው ነገር እንደዛ ስትጠቃቀፉ የሆነ ነገር ስትሆኑ አንቺ አብረሽ ነው ሄደሽ ቢሆን እኮ እዛ ጋር አብረን ቢሆን ኖሮ ምናልባት ከሷ ምንም የተለየ ነገር አሁን ነው መስጠት ያለብን ጊዜ ትተሷ ጋር አራቀና አምስት ቀን እዛ ደረሰች ወንዝ ለወንዝ ነው ባህር ለባህር ስትሽከረከር የነበርክ ሰውዬ እንደገና ደግሞ እኮ ይኸውልህ ያለውን ነገር እኔ አምኜ ቁጭ ብዬ ቪዲዮ እያየሁ እኔ ሮዛ ጥያቄ ትጠይቂያለሽ እንጂ እኮ መልሱን እየሰማሽ አይደለም። ታዲያ ለምንድን ነው የምትጠይቂኝ? እንደዚህ ብለሽ እኔ ላይ የምታደርጊያቸውን ነገሮች እያሰብሽ የምትናገሪ ነገር ተናገሪ። እየሰማኸኝ ነው? አሁን እዚህ ቤት ምን ልትሰራ መጣህ? አይደለም በትዳሬ ላይ ማለት ነው። ትዳር ነው ብዬ ያስኩት ነገር ላይ አዳምጪ። አይደለም ትዳርህማ ቤትማ ክብር አለው። ለፍቅሬ እንኳን ማለት ነው ለፍቅሬ እንኳን ታማኝ ሆኜ ኖሬያለሁ። አይደለም ለትዳሬ ማለት ነው። ይገባሻል? ትዳሬ ብዬ ላሰብኩት ነገር ነው። በጣም ታማኝ የምትሆነው አንተ በጣም እጅግ በጣም ታማኝ ሰው ነህ። ስለማታውቂኝ ይሆናል ሳታውቂኝ ነው ማለት ነው። የገባሽ ዝም ብለሽ በስሜት እየተረዳሽ ምናምን ነገር ዝም ብለሽ ነው ማለት አስበሽበት ከሆነ ያንን ያለሽ ሰው ጋር መቻል አለብሽ። አሁንም ትናንትና ሲሆን እንደነበረ ከኪያ ጋር እሺ፣ አንድ ክፍል ውስጥ አንተና ኪያ ቁጭ ብላችሁ እኔ አልመጣሁም አልደረስኩም። አልደረስሽም አይደለም ሲጀምር ያለፉት ቀኖችን በጠቅላላ ከኪያ ጋር እኔ ምን ሲደረግ ከዛ በፊት በምን አውቃለሁኝ? ልብሷን ስቀይር ነበር ልትለኝ ነው እንደዛ ያልኩት። አምናለሁ እያልሽ ነበር እንዴ? አምናለሁ እያመንሽኝ ከነበር ታዲያ ምን ሲፈጠር እንደነበር አንድ ነገር እኔ አምናለሁ፣ አሁንም አምናለሁ። አላምንህም እያልኩ አይደለም፣ ግን በራቆቷ አንድ ሴት ልጅ ያለችበት ምን ትሰራለች? እንደዚህ እያልሽኝ ከሆነማ ተመሳሳይ ጥያቄ አንቺ እኔ 2-3 ቀን ላይ ሄጄ ነበር። አሁን እዚህ ቤት ማማ መጥቶ ነበር ከማ ጋር ካሜራ ሳታበሪ ያልሽ ነገር ያምያልሽ ነው። እኔማ በደንብ አድርገህ ታውቀኛለህ፣ በደንብ አድርገህ ታውቀኛለህ። ከማንም ሰው ጋር ተወያይ ሄጃለሁ። እሱም ደግሞ ያንተን ነገር ሌሎች ጓደኞች እንዲሰሙ ስላልፈለኩኝ ቶያ ወንድና ጓደኛ ሁሉ ነገር ያንተ ሰው ስለሆነ ሄጄ ቢሮ እሱን አናግረን እሱ ብዙ ነገር ያለበት ሰው ነው። በዛ በእኛ ጉዳይ ምን ያህል ተጨማርቆ ያለውን ነገር ታውቂያለሽ። እሱ ጋር መሄድና ተጨማሪ ጭንቀት ልትሆኝበት አይገባም። ለምንድን ነው የማይገባው? ነገርኩሽ እኮ እኔ ደብረ ዘይት የሄድኩ ጊዜ እዚህ ቤት ምንም ካልተፈጠረ እኔም ደብረ ዘይት ሄጄ ምንም ነገር አልተፈጠረም ነበር። በቃ ካልበለዛ በደንብ አድርገህ ታገኛለህ። ደብረ ዘይት ሌላ ነገር ውስጥ የገባው ሴት በሆነ ኖሮ እኔ ደብረ ዘይት ጊዜ ላይ እዚህ ቤት በሆነ ኖሮ እኔ ከአንተ ጋር ከሆነች የ6 ዓመት የ7 ዓመት ታሪክ ካላት ሴት ጋር የሆነ ነገር ካለ ወንድ ጋር እኔ ምንም አላደርግም ነበር። ሌላ ማውቀው ነገር ቢኖር ነው አዲስ ሰው ማለት ነው ስለዚህ የነበረው ነው እንደዛ ነው። ሌላ ነገር ለለጥፈብኝ አስበህ አዲስ ታፔላ ልታበቃኝ እኔም እንደዛ ነው ልትመስል የምችለው ላይ ከአንተ ጋር አንቺ ነሽ አንቺ ነሽ እየሰማኸኝ ነው። አሁን ግን ሊዳኘኝ የሚችለው ሰው ጋር እኔ እዛ ክፍል ውስጥ የተፈጠረውን ነገር ያየሽውንና እኔ የነገርኩሽን ነገር ነው ልታምኚ የምትገባው እንጂ አንቺ ገና ለገና ይሆናል። አንተ ጥያቄ ጠይቀህ አንተ ካሜራ ብታል ሰው በራቁት ሆነ በእያንዳንዱ ነገር ካሜራ እንደዛ ማለት እኔ ማን ቢበላካ አልፈልግም። ከላይ ራቁቷን ሆነ የውስጥ ነገር እያደረገች ብትጠይቂኝ እኮ ትክክለኛው መልኩ ካሜራ ብታል እኮ ልመልስልሽ። አዎ አብርቻለሁ። ምክንያቱም እሷ የነበረችበት ክፍል ላይ እስከዛ ቀን ድረስ ማለት ነው ያ የመጨረሻ ቀን ወደ ሀገር መመለስ እኔ መላላካ ኢሜል ያለብኝ ሰው ነኝ። ብቻ ብትወጣልኝ ደስ ይለኛል። መነጋገር ያለብን ነገር እንነጋገራለን። አውቃለሁ እኔ ያለሁት
የቀድሞ ምናምን የነበረችበት ከዛ ቀጥሎ አሁን ያለሁበት ቤት ውስጥ እንዳለ አውቃለሁ። እዚህ አይነት መልኩ ምናምን ነገር ሰውን ዝቅ ማታረጊ ግን ጥሩ ነው። እየሰማኸኝ ነው? በዚህ መልኩ አይነት መከራከር ምናምን ከአንተም ሆነ ከጓደኞችም ከማንም ሰው መስማት አልፈልግም። የዛን ቀን የተፈጠረው ነገር ግልጽ ሳለ አታድርግልኝ። አይመለከተኝም። ስለ ህሊና ነው አታድርግልኝ ሲመስለኝ ነገሮችን ሁኔታዎችን ሲጀምር እንድታቂ የምፈልገው ነገር ቢኖር የራስሽን ማንነት ነው ማለት ነው። ሰዎች ላይ ምናምን አንቺ እንደዛው ታገኛለህ። እኔንም በደንብ ስለዚህ እኔም አንቺን አላውቅሽም ማለት ነው። እዚህ ቤት ውስጥ ማን ማን እንደነበረ ገና ዘበኛውን አጣራለሁ፣ ገና ሰዎችን አጣራለሁ። እዚህ ቤት ሲመጣ እኔ በ2 ቀን ውስጥ አማራ ሄዶ እንደዛ ከፍቅረኛው ጋር እየሆነ ነው። ስለዚህ እዚህ ቤት ውስጥ አደርጋለሁ ስትይ የነበረው ነገር የሆነ ነገር ተፈጥሮ ነገር ሆነ ይለግልናል። ማንነቴን ምንም ጠንቅቀሽ አላወቅሽም ነበር መሰለኝ። ስትረሳለስ ወይም ደግሞ አስቤልሽ ከዛሬ ጀምሮ ስሜቱ ይጎዳል እያልኩ ስጠነቅቅሽ የነበሩትን ነገሮች በጠቅላላ ነግሬሻለሁ። እንደገና ሳስብልሽ ሮዛ ይደብራታል ብዬ ስለ ትዳርማ ከሆነ አንድ ነገር ኪያናችሁ በጣም ነው የማፈቅርሽ፣ በጣም ነው የምወዳት። እስኪ ምን እንደምታደርጊ እናያለን። በጣም ነው የምወዳት። አዎ በጣም ነው የማፈቅራት። እንደውም ሀሳቤ ልንገርሽ ነግሬሻለሁ። ሸሪዓው ራሱ ይፈቅድልኛል አይደል? ሁለተኛ ሚስት አድርጌ እዚህ ቤት ይዣት እመጣለሁ። እንዴ ከሆነ እንደውም እንዴት ነግሬሻለሁ። እንደገና ደግሞ እሱ እንዳለ ሆነ ደግሞ ኪያን ደግሞ ብቻ የሚያበሳጭሽ ከሆነ አሁንም ሌላ ሴት ሄጄ አፈቅርና አራት ሆኖ ደግሞ ሴት ይዤ ይመጣል። ምንም የምታስቢው ከወንድሽ ምላጭ ለፍቅር ወይም ደግሞ ለህይወት ምንም የምታስቢው ይኸውልሽ፣ እየተረዳሽኝ ያለው አንድ ነገር ልንገርሽ። ኪያን አዎ እንደውም እወዳታለሁ። ትወዳታለህ ነው እንጂ ታፈቅራታለህ ነው እንጂ አዎ አፈቅራታለሁ። ነገሩን ግን ለማስረዳት እየሞከርኩ ነው። ደጋግሜ ለምንድን ነው የማትረጂኝ? ምን ላድርግ? እስኪ ለመነጋገር ብለሽ መጥተሻል። እንደመጣሽ ጮሽ እዛ ሁሉም ነገር ሩሽሽ ነገር አለሽ። የዛን ቀን የተቀምጠን እንደዚሁ አውርቼሽ ነበር አይደል? ከኪያ ጋር እንደዚህ ልንወጣ ነው ስልሽ ምንም ነገር አልተናገርሽም። ተነስተሽ ሄድሽ። ተነስተሽ ስትሄጂ በቃ ሊደብራት ይችላል። የሆነም አይመች ነገር ልታሳት ትችላለሽ ምናምን ነገር ግን በቃ ቢሆንም ፈቅዳለች። እዛ ጋር ካሜራ ብቻ ሁሉንም ነገር ስለማይሳያት አይደብራትም ምናምን ነገር ብዬ ወሰንኩ ነው ያሰብኩ። እሺ ምናምን ነገር ብለሽ ነው ድጋሚ ጠየቀኝ። ይኸውልሽ ልንገርሽ፣ ድጋሚ ለምን ጠይቅሻለሁ? የዛ ዕለት እኮ አንቺ የሚሰማሽን ወይም ደግሞ መናገር የነበረብሽን ነገር በጠቅላላ እሺ አሞኝ ተኝቼ መጣ። ከዛ በኋላ ዝም ማለት በቃ የዛ ቀን ዝም ብዬሃለሁ። ያመለስኩልህ እኔ ዝምታዬ መልስ እንደሆነ እንዲገባህ ነው። እንድትሄድ እኔ እንዴት እፈቅድልሃለሁ? አንተ ከኪያ ጋር ያለው ነገር ሁሉንም ነገር አንድ ነገር እሺ፣ ሁሉ ነገር አንቺ እሷ ቦታ ሆነሽ ራስሽን አስቢ። በዚህ ሰዓት ላይ ማለት ነው ኪያ በዙሪያ ማንም ሰው የለም። እምልልሻለሁ ሮዚ ማንም ነው በዙሪያው ኪያ ሮዚ አንድ ነገር ሶሎች ሮዚ አንድ ነገር አራቀን አምስቀን አባላት ሮዚ ምናልባት የሄድኩበት መንገድ ወይም ደግሞ አንቺ አብረሽኝ ስላልነበርሽ ወይ ደግሞ ሌላ ጓደኛዬ አብሮ ስለነበረ ትክክል እንዳይሆን ያለው ነገር በሙሉ አየሁኝ። የመጨረሻ እኔ ቪዲዮን አላየሁትም። የቬሎ ምናምን ለብሰህ አየሁኝ። ቪዲዮን ጀመርኩት። በቃ ያለው ነገር ደስ ስላለኝ አልጨረስኩትም፣ አልጀመርኩትም ማለት ይቻላል። ነገሮቹን አሰብኳቸው። ሄድኩኝ ቶዬ ጋር ደውዬለት ቢሮ አወራሁት። እሱም ምንም ነገር የለም ላስረዳሽ ሁላችሁ ላስረዳሽ። አንቺ ቆም ብዬ ሁሉ ሰው ያወራው ነገር ምንድነው ብለሽ እኮ ለመረዳት እሺ ለተረዳኝ ቤቴ በቃ ተበሳጭቼ ቢሆን እንደዛ ካምሜ ረግጠኸኝ ጥለኸኝ ሄደህ ቢሆን ስራዬን መስራት ስላለብኝ መቀመጥ ስላለብኝ ብዙ ነገር እየተባልኩኝ ያንን ሁላ ነገር እንግዲህ እኔ አስበው ቤተሰቦቼ ተዋቸው ምን እየተባልኩ እንደሆነ ካንተ ጋር ያለው በደንብ አድርገህ ታውቃለህ። ያንን ሁላ ነገር ችዬ ቶዬ ጋር አትሂጂ እሱ ነገር ጠዋት ይመጣል እንደዚህ በዚህ ገብቶ በዛ ወጥቶ አለ። እሺ ብዬ ነገሮችን ግን አልቻልኩም። እንዴ እኔ እስቲ አንተ ደግሞ በቃ የምትወዳት እንጂ እኔ ወደተኛ አልመሰለኝም። እኔ እሺ እንዳስረዳሽ ካልፈለግ ጥያቄ ይልሽኛል እንዳስረዳሽ ምን ትጥያለሽ? ኦኬ እሺ ይኸውልሽ የሆነ እኔ አሁን
እሺ አስረዳኝ። እኔ እኮ መረዳት አልፈለግሽም ነው ማዳመጥ አልፈለግሽም ነው ወይስ ጥያቄዎችን እየጠየቅሽ ነው? እኔ አንድ ነገር ልንገርህ፣ አንተ ማለት ዳር ወንድ ነህ አይደል? ይሄን እያደረገችው ሮዛ ናት ብለህ አስብ። እሺ ሮዛ 7 ዓመት 8 ዓመት አብራት የነበረ ልጅ ጋር በቃ አንተ ጋርና ኪያ ጋር ባለው አይነት ኬስ ተለያየችና ከዛ ደግሞ ኒካህ ካሰረችው በኋላ ከአንተ ጋር ተመልሳ ሰውመዲ ጋር ሄደች። ላስረዳሽና ያናማ እሺ ትቀበላለህ ወይ እኮ እናውራበት አልኩሽ እኮ ልንገርሽ። የኔንም ምክንያት የኔንም ዑዝር እየሰማሽ እንዲሆን እፈልጋለሁ አልኩሽ እኮ ሮዚ። ምናልባት ሰባ ከሚባለው ዘጠኝ ጨምረልህ አዳምጪ እንጂ ምንድን ነው ሰባ ዘጠኝ ዑዝር ነው እየሰጠሁት ያለሁት። ስለዚህ ለምንድን ነው ማታዳምጪ? አላዳምጥም። ተራ ካላዳምጪ ምንድን ነው ለምንድን ነው እዚህ ያለሁት? ምን ትችላለህ እኮ እኔ ማውራት ካለብኝ ነገር ጋር አወራለሁ። ጭራሽ ደግሞ አንተን ካንተ ብሶ ደግሞ እዚህ ቤት ማን ሲመጣ ነበረ? እኔ በሌለሁበት ሰዓት ልክ አንቺ በገመትሽው መንገድ አንቺስ ማን ሲመጣ ነበረ ብለህ እኔን ጠየቀኝ። እኔ እንደዚህ አይነት ማንነት ያለኝ ሴት ነኝ? የፈለግሽው ነው ትችላለሽ። እኔ እንደዚህ አይነት ማንነት ያለኝ ነገር ነው ትችላለሽ። ሲጀምር ደግሞ ምላስ እንጂ ጆሮ አልተሰጠሽም። አንቺ ጭንቅላት እንጂ ማስተዋያው አእምሮና ነገር አልተሰጠሽም። አሁን ነው ዝም ብለሽ እንዲህ ከምትል ይሄን ነገር ለምንድን ነው የሆነው ብለሽ አንድ ደቂቃ እስኪ አንቺ እንዳንቺ አስበሽዋል አይደል? እንደኛ ደግሞ ስሚ እስኪ እሺ፣ ምንድነው ችግሩ? እስኪ ምንድነው ያልገባኝ ነገር? ሁላችሁ ይሄ ቃል ላይ ቃል ነው በሽታ። እኔ አንድ ነገር ይኸውልሽ ሮዚ፣ በጣም በቃ ምቾት እየተነሳ ነው ታውቂያለሽ። ሁሉም ሰው የራሱ ምክንያት አለው ብዬ እነግርሻለሁ። አንቺ ምክንያት የራስሽ ይኖርሻል፣ እኔም የራሱ የሆነ ምክንያት ይኖረኛል። ያንቺ ምክንያቶችን ሁሉ ለመስማት ዝግጁ ነበርኩ አይደል? እንደዚህ ያደረከ ይሄ ትክክል አይደለም፣ ይሄ ትክክል ነው ስትይኝ ጸጥ ብዬ አዳምጪሻለሁ አይደል? እኔ ደግሞ እነዛ ለማዳመጥ የሆነ ነገር ደግሞ ማለት ትጀምራለሽ። እሺ አስረዳኝ። ይሄ እያዳመጥኩ ነው፣ አስረዳኝ። ኦኬ እሺ፣ አንድ እንድታውቂ የምፈልገው ነገር ቢኖር እጅግ በጣም በህይወቴ በቃ ገነት ውስጥ ነበርኩ። የእውነት ነው የምልሽ ከሁለት ከሶስት ቀን በፊት። አሁን ደግሞ ሲኦል ውስጥ እንዳደረገ የእውነት ነው። ሴጣን ነው አሳስተው ወደዚህ ያስመጣል። ለምን አትሄድም? በጣም እንደምታስረዳው ለምን አትሄድም? አስረዳሽ፣ እድሉን ስጪኝ። ለምን እንደዚህ አይነት ስሜት እየተሰማኝ ነው? በዚህ አይነት ሁኔታ እንዳይቀጥል የባሰ እየገፋሽ እያበላሸሽ ነው የሚያደርሻለሁ። ንግግሬን ከመጨረሴ በፊት ቆጣሽ እየሰማሽ ላጠፋው ጥፋት ይሄ ከለተመላለስ አዳምጪ። አንቺ ጆሮ ሁለት ጆሮ አይደል እንዴ ያለሽ እንዴ? ንግግሬን ጀምሬ ሳልጨርስ እየቆረጥሽ ለእያንዳንዱ ነገር ምላሽ ከሰጠሽ ነው ይሆናል። በየፊርማቱ ስላልቆምክ እኮ ነው። መጀመሪያ ጉዳያችንን ስንጀምር ከዚች ልጅ ጋር ያለህን ነገር ጨርሰህ እዛው ስትመጣ እኔ ያለሁኝ ማለት ነበረብኝ። አመታት አልነበረ ቁጭ እየጠበቁ አንድ ነገር ልንገርሽ፣ ይኸውልሽ በጣም ተሰልቼ ድክም ብያለሁ በብዙ ነገሮች። ይኸውልሽ በህይወቴ አንድም ቀን አጣቸዋለሁ ያልኳቸውን ነገሮች አጥቻለሁ። በዚህ 2-3 ወር ውስጥ እጅግ በጣም ከባድ ጊዜ ውስጥ ነው እያሳለፍኩ ያለሁት። ህይወቴን እንድታረጋጊና ሰላም እንድታደርጊ ህይወቴ ላይ አዲሽናል ወይም ደግሞ ተጨማሪ ሰላሜን የማረጋግጥበት ነገር ነሽ ብዬ ነው ወደ ህይወቴ ያመጣሁሽ። ሀሳቤን ተረዳሽ? እነዛ ሰላሞች እንዲጠበቁ እፈልጋለሁ። ሰላም እንዲጠበቅ ደግሞ የምትፈልጊ ከሆነ ያንቺም ሰላም ይጠበቅ። ያንቺ ሰላም የሚጠበቅበትን ነገር ደግሞ ማምጣት ከቻለን መነጋገር አለብን። ተቀምጦ ማዳመጥ መልመድ መቻል አለብሽ። አንቺ የገመትሽውን ነገር ስለተናገርሽ፣ አንቺ የገመትሽውን ነገር በፈለግሽው መልኩ ለማንኛውም እሺ፣ ለዛ እኮ ነው ለዛ ምን አልከኝ? እኔ ስጠይቅህ እኔ እንኳን በዓይኔ አይቼም ስለተፈጠረው ነገር ብዙ ማውቀው ነገር የለም። ምን ስታደርጉ እንደነበር አላውቅም። በዓይኔ ላይ በራቆታ ተቀጣይ ያየኋት ወይ ደግሞ ልብስ የቀየረች ያየኋትን ሴትዮ ዓይንሽን አስክጂ ያየሽውን አትመኝ። ከዛ ደግሞ አንተ መወቀስ እያለብህ አንተ ከሳሽ ትሆናለህ። እኔ በሌለሁበት ማን መጥቶ ነበር እዚህ ቤት? ማን መጥቶ ነበር እዚህ ቤት? እና ደግሞ ጤነኛ አስተሳሰብ ያለሽ ሰው ብትሆኚ ነበር በጣም ይዣለሁ። ሻንጣ እያየሽ ነው ያለነው። ኪያ ቤት ውስጥ ነው። በዛ ላይ ደግሞ ኪያ ቤት ታረጋለህ። እሺ ኪያ ቤት ታረጋለህ። ኪያ ቤት አንተ ቁልፍ መልሰህ እሷ ቤት መጣ።
ለማንኛውም እሺ ጉዳዩ ልንገርሽ እና እባክሽ አሁን እንዳስረዳሽ ብሎ ካልሰጠሽ ጥዬሽ ነው የምወጣው። ከዚህ የፈለግሽውን ትሆኛለሽ። ልንገርሽ ይኸውልሽ ከኪያ ጋር ከመጀመሪያው ጀምሮ የሄድኩት ኪያ የነበረችበት ሁኔታ እጅግ በጣም ደስ የማይልና ከባድ ሁኔታ ላይ ነበር የነበረችው። አሁንም እስቲ እኔ ጥያት ስመጣ ማንም የላትም፣ በቃ ባዶ ነው። ወንድሟ ነው የምትይው፣ ወንድሟ ከጫካ ነው የመጣው። ከጫካ ታግቶ አዳምጪ፣ አውሬ እንኳን ለቱ ፕሮቴክት ያደርጋል። እሺ አዳምጪ፣ ለመልስ አይደለም እያለበት ሁኔታ ማለት ነው። እንኳን እሷን ትሪት ያደርግ ራሱን እንኳን በትክክል ቆም ብሎ ማያስብ ቶፋ ከዛ ጫካ ውስጥ ይዞት መጥቶ ቶፋ ላይ ዛቻ እገላለሁ ብሎ እያስፈራራ ያለ ሰው ነው። ይህ ኖርማል አይደለም። ለእንደዚህ አይነት ሰው ነው ኪያን አሳልፈ አዎ ይጠብቃታል። አዳምጪ፣ ቆይ እኮ ነው የምልሽ። በዚህ አይነት ሁኔታ ውስጥ ሆና ማንም የላትም፣ በጣም ጨንቋታል። ይኸውልሽ በህይወት ትልቅ ነገር ነው ያጣችው። እና እሷ ለብዙ ነገር ቤትጫጫ ነው ደግሞ የተሳሰቡን ሰዎች ነበሩ። አልሆነም። የኔና የሷ ነገር ተለያየ። ስንለያይ አንድ እኔን አጣሽ ከፍቅር በኩል ከቤተሰቧ ጋር ያላሰበችው አጎቷ አክስቷ ያደረጉትን ነገር ተመልክተሻል። ያ ሁሉ ነገር ተፈጥሯል በህይወቷ። ደግሞ እዚህ መጥቶ አሁን የሀብት ክፍፍል እና ሌላ ነገር ውስጥ ሊያሳብዷት ገንዘብ ሀብት ምናምን እያሉ ጭንቅላቷ ጭንቅንቅ ብሎ ልጅቷ ልታብዳለችበት ሁኔታ ላይ ነው ያለችው። በዚህ ሰዓት ኪያ ምንም አይነት ነገር ጠይቃኝ በሆን አይደለም ኪያ 7 እና 8 ዓመት ሙሉ በፍቅር እንደዛ ተሰቃይላት የነበረችው ሴት አይደለም ኪያ አብረን የምናሳልፍበት አንድ ሰው እኮ ልመጣልሽ ነው ከጎኔ አብረን አዳምጪ እኮ አዳምጪ አዳምጪ ይመለስልሻል መልሱ እኮ አልኩሽ እኮ እሷ ብትሆን አይደለም ሌላ ሰው እኮ ጤነኛ አይደለሽም እንዴ አዳምጪ ከአንተ ጋር ሆኜ ታመምኩ ከኔ ጋር ሆነሽ እኮ በጣም ጤናሽ ነው ማለት ነው ታመምኩ ሮዛ ማዳመጥ ሰው ለካ በሽታ ነው አንቺ ይሁን አሁን የተረዳሁት እስከ ዛሬ ሲያወሩኝ እኔ በራሴ በኩል ተረድቼ ስንጫጫ የነበረባቸው ሰዎች ላይ በጠቅላላ የእውነት በሽታቸው ነበር እኮ ማለት ነው። የእውነት ነው የምልሽ በጣም ከባድ ሰው ነሽ። የእውነት በጣም ነው የከበደኝ። ከአቅሜ በላይ ነው ነገሩ የሆነው። የእውነት ከምልሽ በላይ በቃ ምን ማድረግ እንዳለብኝ ራሱ ሀሳብ አሳጣሽ ነው የሚለው የእውነት የማቆላ በዚህ ለቀን 3 እንኳን ደስ አለሽ ጨምሪ ሌሎችንም ሰዎች እኔ ሌላ እንደዚህ የሚያደርግ ማንነት እንደሌለኝ በደንብ አድርገህ ታውቃለህ። ማየት ከፈለክ ማየት ትችላለህ። በዚህ 2-3 ወር ውስጥ አዳዲስ በጣም ብዙ አዳዲስ ነገሮች ይፈጠራሉ። እኔ እራሱ የትም ሲንዘላዘል የነበረ ሰውዬ ገብቶሃል? የትም እንደፈለገ ሲሆን የነበረ ሰውዬ አሁን ይኸውልሽ እርዳታ ስላስፈለጋት ሄጄ አበሪያት ሆንኩ ብዬሻለሁ። አሁንም እርዳታ የሚያስፈልጋት ከሆነ ከዚህም በኋላ ይቀጥላል። ለምን አትሄድም? አሁን እንድታቂ ነው ማለት ነው። በደንብ ተረድተሽ አሁን ለምን አትሄድም? ብትቀመጭ ይሻላል። አዎ የማይሆን ጥያቄዎችን መጠየቅ ከጠየቅሽ እንዲመለስልሽ እድል መስጠት ጭንቅላቴ እንዲጠራለት እንጂ እኔ አንተ መልስ ትሰጠኛለህ። ኪያን አውቃታለሁ፣ ኪያን አፈቅራታለሁ፣ ኪያን የእውነት እንዴ ሮዛ አንቺ እኮ ባለቤትህን እንዳከብር የምትፈልግማ ቢሆን ኖሮ አሟቸው የሚሆን አዳርገው ምላስን እኔ እዚህ ቤት ውስጥ እኔ በሌለሁበት ጊዜ ምን ሲደረግ ነበረ ብለህ እኔን አትጠይቀኝም። ምናልባት እኔ መባል ሴት ነኝ። አይ እኔ እዛ ሂጅ ሮዛ በጣም ከመቃጠል የተነሳ ነው የምስቀው። አይገርምሽም? የእውነት በቃ እና እኔ የሆነ ወንድ ማመጣ ሴት ነኝ። እኔስ የሆነ ሰው ላይ በትዳር ላይ መማገጥ አይነት ሰው ነኝ። ስለማጋጥክማ ነው እየጠየቅኩ ያለሁት። መሄድ በራሱ ማውራት በራሱ ማንቃትና መጋደል እንዳይመስልህ ክርና መርፌ ሆነ ይችላል። እኔ እና እሷ ግዴታ እዛ ደረጃ ላይ መድረስ አይጠበቅም። ስለዚህ ግዴታ እኔም አንቺን ከሌላ ሰው ጋር እዚህ ቤት ውስጥ አንቺን ነው ያዝኩት አይደለ? እኔ ከማንም ወንድ ተማራራ በደንብ አልተታቀለ እኔም እኮ ከኪያ ውጪ ማንንም አላወራም። ከኪያ ደግሞ እርዳታ ስለሚያስፈልጋት ከኪያ ውጪ አዎ ከኪያ ውጪ ማንንም ሰው ቼክም ባላ እንደማላደርግና በሙሉ አይን እንኳን ለስራ እንኳን የመጣ ሰው እንደማለት ታውቂያለሽ። ጭራሽ አንተ አጥፍተህ አንተ እንኳን እኔ አጥፍቼ ሊሆን ይችላል ግን በስነ ስርዓት መናገር
ለይቅርታ ራሱ አትመችም። ለይቅርታ አትመችም ሮዛ። ይቅርታ እንልሽ ራሱ አትመችም እኮ አልኩሽ። ሩዝ ያጥፍቻለሁ ብዬ እኮ እኔ አበባ ልገዛ አበባ አሁን ላይ እየመጣሁ ይቅርታ ልልሽ አበባ ልገዛ አበባ ቤት በር ላይ ቆምኩና ገና ስገባ ብድግ ገና ስገባ እንዴት መግባባት ይቻላል? ሻው ካንቺ ጋር ሩዛ እንዴት መግባባት ይቻላል? እኔ እኮ የሆነ ሰው ቢያጥፋብኝ እኔ ነገር ያደረክኝ ነገር ይሄንን ነው፣ እስኪ አንተ ከምን አንገር አይተህ ነው ብዬ አንሰው ጠይቃለሁ። ከዛ መልሱን አይቼ ከዛ በኋላ እቆጣለሁ። አንቺ እሺ ያው ያየሽው ነገር ያበሳጫል። ከከተማው ተናግረህ ኪያ ጋር ለምንድን ነው ይሄንን ነገር አሁን ያደረገው? ይሄንን ነገር ያደረገው አሁን ለምንድን ነው ብለሽ በራስሽ መልኩ አስበሽ መልስ ካጣሽ እኔን መጠየቅ ትችላለሽ። እኔ አልመልስም ማለት እኔና ኪያ እንዋደዳለን። በጣም ነው የምወዳት፣ በጣም ነው የማፈቅራት። እስቲ ይሁን አንተ እኮ ለሚስትህ እንኳን ክብር የሌለ ሰው እኮ ነህ። ነገርም ባይሆን ነገር ያለሁት እኔ ነኝ። ለዛ ችግር የለውም። ለዛ ዘግተሽዋል እኮ ሮዛ ምን ይሰማታል ብለህ እያሰብክ አለብህ። እሺ ማለት ነው ጭንቅላትሽን ዘግተሽው ዛሬ ታስረዳሽ። ቢያንስ ይሁን ለኔ ብታስብ እሺ ምን ነው ቀይ ነበረች እንደዚህ ነበረች ኦሬዲ ፓስት እንደሆነች የኔ ጭንቅላት እስቲ ላቁ አንተ ኮስማን ላንቺ ለመዝጋት አይደል እንዴ ወደ ትዳር የተጠቃልዬ ለመግባትና ልጅቷን ለአንድና ለመጨረሻ ጊዜ አንቺ ደጅ ቆማ እንዳትራት ብያለሁ እንዴ እዚህ ነገር ውስጥ የገባሁት አንቺ ጋር ነው እሷ ጋር በማን ተወጣሽ ምን አደረጋለሁ እኔ ነገ ከነገ ወዲያ የልጆቼ እናት ቤተሰቤ ትሆኛለሽ ብዬ የማስብሽ ሰው ነሽ። አንቺ መጣ አይደለም አልቅሳ አይደለም ተጎድታ አይደለም አቡፋ አይደለም ተኩሳትራ ባገኛት ለልጆቼ እናት እንድትሆኝ የምፈልግሽ ሴት ነበርሽ። በጣም ለማስረዳት የምፈልገው መጀመሪያውንም የማይሆን ነገር ላይ ነበር የነበርኩት። ከዚህ በኋላ ያለውን ነገር እናየዋለን። ማለት እንደሚጎል እናየዋለን። በደንብ አድርገን ነው እናየው። እኔ እንኳን ማለት ነግሬሽ ነበረ በጣም ኬር ላደርግሽ ነገር ከነገ ወዲያ ህይወታችን ተቀይሮ ተስተካክሎ የራሳችንን ህይወት ይኸውልሽ ትመልሻለሽ። አሁን ቤት ታዲያ እንዴት አድርጌ ላስረዳሽ? እንዴት ይቅርታ አሸንፍ በአማራ ኤነርጂ ነው የመጣው። አባቴ ተፍታተህ እኔ ነኝ እዚህ ቁጭዬ ጭራሽ ደግሞ ከአንተ ብሶ ማነው እዚህ ቤት ሲገባ የነበረው አልከኝ። ለምን ነገር ግን እየጠረጠርኩኝ እንደሆነ አስበሃል? እኔን እየጠረጠርሽኝ በነበረበት አንተማ ከሴት ጋር ነበር። እኔ ብቻዬን መጠየቅ ትችላለህ። እኔ ዓለም የማያውቀውን ሰው የማያውቀውን አንቺ ማታውቂው ነገር ነው ሰዓት ነበረ እንደ ካሜራው ተደቅነው ብለህ ነበረው እንደዚህ ባለጌ ሰው አልነበርክም ብለሽ አስባለሁ ብለሽ አላልሽም? የኔ ውድ በጣም ታማኝ ነህ። ስለሆነ ነገር በጣም አመሰግናለሁ። እነዛ ነገሮችን እሺ በጣም ነው አመሰግናለሁ። እሺ ቢያንስ አንድ ነገር እሺ ልንገርሽ ሩዚ፣ እዛ ጋር የተፈጠሩት ነገሮች ለማብዬ ለምን ብዬ እንዳደረኩት ታውቂያለሽ። ዛሬ አንቺ እሺ የሆኑት ነገሮች ሁሉ ሆነዋል። ቆይ አዳምጪ። ለአንድና ለመጨረሻ ጊዜ እዚህ ነገር ውስጥ ላይ መለስ እሱ እንደሚለኝ ከሆነ አንዋር እንደሚለኝ ለአንድና ለመጨረሻ ጊዜ ውስጥ ወደ ኪያ ህይወት ላይ መለስ ላይመጣ ይህንን ነገር ጨርሶ ጠቅልሎ ወደ እኔ ህይወት ለመምጣት ሲል ነው ይህንን ያደረገው ብለሽ አንዴ እንኳን ተረድተሽኝ ቢሆን ዛሬ እኔና አንቺ ሰላም ነበር። ነገሮችን ከአንቺ ጋር ዛሬ 2 እና 3 ቀን እዚህ ረፍት አድርገን ቤታችን ላይ ዘግተን እኔና አንቺ መመካከር መነጋገር ያለብን ነገሮች ተነጋግረን ሁሉ ነገር ጨርሰን ነገ ላይ ወደ ትዳራችን ወደ ህይወታችን ነገ ላይ ትናንትና ከኪያ ጋር የሆኑትን ነገሮች የእውነት ደግሞ ከአንቺ ጋር መሆናቸው ነበር። አይገርምሽም ሮዚ? ባለማዳመጥሽና ባለማሰብሽ ብቻ ሄደ ተዝናና። መዝናናቱን ለምን ታየዋለሽ? እዛ ጋር ማንም የሌላትን ሴት ተጎድታ ብቻዋ ስለ እሷ ማይመለከት ከሆነ ይመለከተኛል። የኔ ህይወት ውስጥ እሷ ምንም አታደርግም። ከአንቺ ጋር መግባባት ከአንቺ ጋር መግባባት ጭራሽ ድሮስ እኔ ከአንተ ጋር ልግባባ ነበር እንዴ? ሲጀመር እኮ መጀመሪያውንም እያልኩኝ እኮ ነው። ጭራሽ የትም ሲሽከረከሩ ከርሞ መተለ ከሆነ ምን ይለኛል? ማን እንደገባ እዚህ ቤት አውቃለሁ ወይ? ሄሎ 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 ማን ነው የምትደውይው? ማታ ነው የምትደውይው? ለምን ትደውያለሽ? እደውላለሁ። ለምን ትደውያለሽ? ስላለ ነገር ማወቅ
አለብን። ልጁ የራሱ የሆነ ብዙ ጣጣ አለው። በእያንዳንዱ ነገር እሱን አታስገቢ። ለምንድን ነው የምትደውይለት? ሩዛን መስራች አትደውይለት። በቃ ምንም አስፈላጊ አይደለም። እኔ ቤት በቃ ፈልጋለሁ ነው ለምን እንዳመጣ ሁሉ ነገር ሰላም ነው። በቃ ሰላም የለም ና በእያንዳንዱ ችግር እሻው ልጁ በጣም ከዛ ምን ይጣ ምን ልትለው ከሱ ጋር ማውራት ያለብኝ ነገር ማውራት አለብኝ። ጭራሽ ማለት አታውራ። እኔ ደግሞ ማውራት አልፈልግም። ከተኝም ስለምታውራ አያገባኝም።